ደህና ናችሁ ወይ? የእግዚአብሔርን ቃል አብረን እንካፈላለን። ዛሬ በልጆች እድገት ዙሪያ በተለይ ደግሞ እምነትን ለልጆች ስለማውረስ ነው የምንነጋገረው እና ብዙ ጊዜ እኔ ያው በውጭ ማገለግልበትም አንዱ ከልጆችና ከወጣቶች ጋር ስለሆነ ብዙ ጊዜ እንደዚህ አይነት ነገሮችን ለወላጆች ስልጠና ምክር ሰጥቼ አውቃለሁና አሁን የልጆች አባት ከሆንኩ በኋላ ግን ለካ ስለ አስተዳደግ ማውራትና ማሳደግ የተለያየ ነገር ነው። ስለዚህ ዛሬ ለመሆኑ የእግዚአብሔር ልቡ ምን ነበር የሚያስበው? እግዚአብሔር ስለ ማውረስ ያስቀመጠልን ስርዓት ምን ነበር የሚመስለው የሚለውን ጥቂት ሀሳብ አብረን እንነጋገራለን። እንጸልይና እንጀምር። በጸሎት ላይ ያለን አንድ ቃል አነባለሁ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አምላክህም እግዚአብሔር በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ዛሬ የምሰጥን እነኝን ትእዛዛት በልብህ ያዝ፣ ለልጆችም አስጠናቸው። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛና ስትነሳም ስለ እነርሱ ተናገር። በእጅህ ምልክት አድርገህ እሰራቸው፣ በግንባርህ ላይ ይሁኑ። በቤትህ መቃኖችና በግቢም በሮች ላይ ጻፋቸው። አምላካችን እግዚአብሔር ሆይ በፍጹም ትህትና በአክብሮት በፊትህ እንሆናለን። የልብህ ሐሳብ ያንተ ምክር ያገኘን፣ ለውስጥ መንፈሳችን እንድትናገረን አምላካችን እግዚአብሔር ሆይ የምንኖርበትን ጸጋ አንተ እንድትሰጠን ዘላለም አምላክ እግዚአብሔር ሆይ ሕይወታችንን ለመምራት ታድሶ እንዲሆንልን እርዳን። ጊዜያችንን አንተ ተረከብ። በኢየሱስ ስም አሜን። ያነበብኩት ቃል ዘዳግም 6 ላይ ያለ ሐሳብ ነው። ከ4 እስከ 9 ያለው ሐሳብ ነው። በጣም የታወቀ ነው በአይሁድም ሃይማኖት በክርስትናም በጣም የተወደደ መሰረታዊ የሚባል ቃል ነው። እስራኤል ሆይ ስማ፣ እግዚአብሔር አምላክ አንድ እግዚአብሔር ነው እና እሱን ደግሞ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ኃይልህ ውደድ የሚል ነው። ይህንን ሐሳብ በኦሪት መጀመሪያ ስርዓት በተደነገገ ጊዜ እስራኤል ሕዝብ ተብሎ ተለይቶ ከወጣ በኋላ የእግዚአብሔር ሕዝብ፣ የኪዳን ሕዝብ ከተባለ በኋላ እንዴት ነበር የኖረው? ወይም ደግሞ ይጠበቅበት የነበረ ዋና ነገር ምንድን ነው የሚለውን ሐሳብ እናያለን። ከዛ በኋላ ደግሞ ልጆችንስ ምን እንድናደርግ፣ እንዴት ነበር እምነት እንድናወርሳቸው የተፈለገው የሚለውን ሐሳብ አብረን እናያለን። ዘዳግም መጽሐፍ ከ5ቱ የኦሪት መጽሐፍ የመጨረሻው ነው እና ሙሴ ደግሞ ይህንን መጽሐፍ እንደጻፈው ይታመናል። ወይንም ደግሞ አንዳንዶች እንደሚሉት እንደ ስብከት አድርጎ መጨረሻ ይሄ አዲስ ለተመሰረተው እግዚአብሔር አዲስ ለመሰረተው የኪዳን ሕዝብ በቃ የተጠራችሁበት ጉዳይ ይሄ ነው፣ እባካችሁ ይሄንን አጥብቃችሁ ያዙ ብሎ
ደጋግሞ ሐሳቡን አስምሮ ለመናገር የሞከረበት ክፍል ነው። እንደምታውቁት ከግብፅ ከወጡ በኋላ እስራኤላውያን የኪዳን ስርዓት አድርገዋል አይደል? የቃል ኪዳን ህዝቦች ነበሩ። የእግዚአብሔር ለመሆን ህዝቡ ተስማምቶ በቃ ካሁን በኋላ የእግዚአብሔር ህዝብ ነን ብለው ሊወስኑ፣ እግዚአብሔርም ደግሞ የኔ ህዝብ ናችሁ ሊላቸው፣ የኔ ናችሁ ሊል፣ በዚህ ተስማምተው ነው እስራኤል የተመሰረተችው። በሲና ምድረ በዳ ይሄ ስርዓት ተከናወነ፣ ኪዳን ጀመሩ። ከዛ በኋላ 40 ዓመት ያህል ተጉዘዋል። ይሄንን ክፍል ሲጽፍላቸው 40 ዓመት ያክል ተጉዘው ምናልባት ቃዴስ በርኔ የሚባል ምድረ በዳን በአብዛኛው 30 ምናምን ዓመቱን እዛ አካባቢ ሲዞሩ ቆይተው እንግዲህ ካለማመናቸው የተነሳ እናንተ ታውቁታላችሁ፣ ሲዞሩ ቆይተው መጨረሻ ዮርዳኖስ ተሻግረው መውረስ ብቻ ነው የሚቀራቸው እና ከዮርዳኖስ ማዶ እዚህ ሆኖ ሙሴ ይህንን ክፍል ይነግራቸዋል። እንደዚህ ነበረ ከእግዚአብሔር ጋር የነበረው ታሪካችሁ ይሄ ነው። እግዚአብሔር በእናንተ ህይወት ውስጥ በዚህ ጉዳይ ጣልቃ ገብቷል እና ይህንን አትርሱ እና የሚጠበቅባችሁ ነገር ደግሞ አለ። እግዚአብሔር ከእናንተ የሚጠብቀው ነገር አለ። ይህንን ፈጽሙ፣ ያለበለዛ ደግሞ ይሄ መዘዝ አለው፣ የሚከተላችሁ መዘዝ አለ። ይህንን በጣም በዝርዝር የነገራቸው ክፍል ነው። ለመሆኑ ምንድን ነበረ እንደ እግዚአብሔር ህዝብ የሚጠብቅባቸው ስንል መጀመሪያ የምናገኘው እዚህ ዘዳግም 6 ላይ ያለው ሐሳብ ነው። እንደምታውቁት ይህ ሐሳብ ጌታ ኢየሱስ መልሶ ተናግሮታል አይደለም? ከህግ ሁሉ ከትእዛዝ ሁሉ የሚበልጠው ይሄ ትእዛዝ ነው። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ የሚለው ይሄ ቃል ነው እና ይህንን ልብ በሉ ብሎ ይነግራቸዋል። ምን ማለቱ ይሆን? የመጀመሪያው ነገር እግዚአብሔር ለካ የግል ግንኙነትን ነበር የፈለገው። የግል ህብረትን፣ ትስስርን፣ ፍቅርን፣ መተሳሰብን። ሰው አምላክ ሆነው ከእግዚአብሔር ጋር እናንተ የኔ ናችሁ፣ ከኔ ጋር ህብረት አድርጎ የምንኖረው ህግ ባወጣሁላችሁ ህግ መሰረት ሩቅ በሆነው ሳይሆን እኔ የራሴ ማንነት ያለኝ አምላክ ነኝ እና ይሄንን አምላክ መውደድ፣ መከተል የመጀመሪያው ኃላፊነታችሁ ነው ይላቸዋል። ይህ ሐሳብ በደንብ ልብ ብለን ልናስበው የሚገባ ሐሳብ ይመስለኛል። ምክንያቱም በጣም በዚህ ዘመን እንደምታውቁት ፍቅር፣ መውደድ የሚለው ሐሳብ ስሜት ጋር ብቻ ቀርቷል። ብዙ የተሳሳትኩ አልመሰለኝም። ስሜት ላይ ብቻ በቃ ሞቅ ሲለን የሚሰማን፣ በህይወትም ደግሞ ድንገት ሚግል ከዛ ደግሞ ሊበርድ የሚችል ሊቀያየር የሚችል ሐሳብ ብቻ ነው ሆኖ የተቀመጠው። እግዚአብሔር ግን ይህንን አይደለም እያላቸው ያለ። በሌላ ክፍልም ስታዩት ውደድ ካለ በኋላ የሚለው ደግሞ ቀጥሎ የሚናገረው ሐሳብ አለ። መውደድ መታዘዝን፣ መገዛትን ይጨምራል። በቃ የእግዚአብሔር የሚጠብቀው ነገር ከኛ ህይወት ያጓጓው ነገር፣ ማየት የሚፈልገው ነገር፣ የዛ የኪዳን አካል የሆነው ትልቁ ነገር እናንተ የኔ ህዝብ ናችሁ። የሚጠበቅባችሁ ነገር መውደድ ነው። በፍጹም ልባችሁ፣ በፍጹም ነፍሳችሁ፣ በፍጹም ኃይላችሁ መውደድ ነው።
ይህንን ይላቸዋል። መውደድ መስገድን ማምለክን ይጨምራል። የፍቅር ምላሽ ነው አምልኮ። መስገዳችን፣ መታዘዛችን፣ ራሳችንን ማስገዛታችን የመውደዳችን ምልክት ነው። ይህንን ነው እኔ የምጠብቅባችሁ ከእናንተ። ይህንን ካደረጋችሁ የእኔ ሕዝብ ትሆናላችሁ፣ እኔ ደግሞ የእናንተ አምላክ ሆናል። በእግዚአብሔር በኩል እኔ አምላክ ሆናቸዋለሁ፣ እኔ ጠባቂ ሆናቸዋለሁ፣ እኔ እረኛ ሆናቸዋለሁ የሚለውን ሐሳብ ነው ማጉላት የፈለገው። እስራኤላውያን ይህንን ከነገራቸው በኋላ ቀጥለው የሚላቸው ሐሳብ ይሄንን ለልጆቻችሁ አስተምሩ ይላል። አስተምሩ፣ በቃ ደጋግማችሁ ይሄንን ነገር አስተምሩ ይላቸዋል። ለምንድን ነው ማለት ያስፈለገው የሚለውን ሐሳብ እንየው። እዚሁ መጽሐፍ ላይ ሌላ ብዙ ክፍል አላነብም ዛሬ፣ ግን ምዕራፍ 11 አንድ ክፍል አብረን እንድናነብ እፈልጋለሁ። ዘዳግም 11 ከ1 ጀምሮ እንግዲህ አምላክህ እግዚአብሔርን ውደድ። ቅድም ያልነው ሐሳብ ነው የሚደገመው። ውደድ፣ ስርዓቱንም ግዴታውን፣ ስርዓቱን፣ ሕጉንና ትእዛዙን ሁል ጊዜ ጠብቅ። በዚህ ነው የሚታወቀው መውደድህ። የአምላካችን የእግዚአብሔርን ተግሣጽ ይኸውም ግርማውን፣ ብርቱ እጁንና የተዘረጋች ክንዱን ያዩትና የተለማመዱት ልጆቻችሁ ሳይሆኑ እናንተ እንደሆናችሁ ዛሬ አስታውሱ። በግብፅ መካከል በግብፅ ንጉሥ በፈርዖንና በመላው አገሩ ላይ ያደረጋቸውን ምልክቶችና የሰራቸውን ነገሮች በግብፃውያን ሰራዊት በፈረሶቻቸውና በሰረገሎቻቸው ላይ እናንተም ባሳደዳችኋቸው ጊዜ ቀይ ባህር ውሃ እንዴት እንዳሰጠማቸውና እግዚአብሔር ፈጽሞ እንዴት እንዳጠፋቸው አስታውሱ። በምድረ በዳው አንስቶ እዚህ እስከምትደርሱ ድረስ ለእናንተ ያደረገላችሁን ያዩት ልጆቻችሁ አልነበሩም? የሮቤል ልጅ ኤልያብ፣ የኤልያብ ልጆች የሆኑት ዳታንና አቤሮንን ከነ ቤተሰቦቻቸው ከነ ድንኳናቸውና ከነ እንስሶቻቸው በመላው እስራኤል መካከል ምድር እንዴት አፏን ከፍታ እንደዋጠቻቸው እነርሱ አላዩ። የእናንተ ዓይኖች ግን እግዚአብሔር ያደረጋቸውን ስራዎች አይተዋል። በጣም የሚገርም ሐሳብ ነው የሚናገረው። ያላቸው ነገር አጭር ነው። እናንተ ሰዎች ሙሴ አይደለ መጨረሻ ላይ የተናገራቸው ያለ ልብ በሉ፣ እግዚአብሔር ታሪክ በእናንተ ላይ ነው የሰራው። ያደረገው ነገር አለ። ትዝታ አላችሁ፣ ልትረሱት የማይገባ ትዝታ አላችሁ። ከግብፅ ምድር ልጆቻችሁን አይደለም ያወጣው፣ እናንተን ነው ያወጣው። እናንተ የግል የሆነ በዓይኖቻችሁ ያያችሁት የምትመሰክሩት የእግዚአብሔር ጣልቃ ገብነት አለ። እግዚአብሔር ጣልቃ ሲገባ ግብፃውያንን ሲመታ አይታችኋል። ልጆቻችሁ አይደለም ይህንን ያዩት። ልብ በሉ፣ ያዩት ልጆቻችሁ አይደሉም። በደል በድለው እግዚአብሔርን ተገዳድረው እግዚአብሔር የቀሰፋቸው ሰዎች
ከነ ቤተሰቦቻቸው፣ ከነ ንብረታቸው፣ ከነ ድንኳናቸው መሬት ተከፍታ ስትውጣቸው ያየው እናንተ ናችሁ ያያችሁ፣ ልጆቻችሁ አላዩ። ስለዚህ በዚህ ጉዳይ ተጠንቀቁ። እናንተ ግን አይታችኋል። ታሪክ አላችሁ። ይሄ ታሪካችሁ ሁል ጊዜ ልብ ልትሉት የሚገባ ታሪክ ነው። ሁል ጊዜ ልታስታውሱት የሚገባ ታሪክ ነው። ይህንን አትርሱ። ግልጽ ነው አይደል? እስካሁን ያለው ይህንን ይላቸዋል። ይህንን ካላቸው በኋላ ለልጆቻችሁ አስተምሩት ሁል ጊዜ። ምናልባት እዚሁ ምዕራፍ 11 ላይ ያለውን ሐሳብ ትንሽ አለፍ ብዬ ላድርገው እንዲረዳል። ከ16 ጀምሮ ላንብበው። ተጠንቀቁ፣ አለበለዚያ ተታላችሁ ሌሎች አማልክትን ታመልካላችሁ፣ ትሰግዳላችሁ። ከዚያም እግዚአብሔር ቁጣ በላያችሁ ላይ ይነዳል፣ እርሱም ዝናብ እንዳይዘንብ ምድሪቱን ፍሬ እንዳትሰጥ ሰማያትን ይዘጋል። እናንተ እግዚአብሔር ከሚሰጣችሁ ከመልካሚቱ ምድር ወዲያውኑ ትጠፋላችሁ። እነዚህን ቃሎቼን በልባችሁና በአእምሯችሁ አኑሯቸው፣ በእጆቻችሁም ላይ ምልክት አድርጋችሁ እሰሯቸው፣ በግንባራችሁ ላይ ይሁኑ። ልጆቻችሁንም አስተምሯቸው። በቤት ስትቀመጥ፣ መንገድ ስትሄድ፣ ስትተኛና ስትነሳ ስለ እነዚሁ አጫውታቸው። ቢገርመው ነገር ኦሪት ሲጻፍ ይህንን ስርዓት ሲደነግግላቸው ለልጆች የብቻ የተለየ ስርዓት እግዚአብሔር አልደነገገም። ይህን ኃላፊነት ለማን ነው የሰጠው? ለወላጅ ነው ይህንን የሰጠው። ለልጆችህ እነዚህን ነገሮች አስተምራቸው። ታሪክ አለህ፣ ሲመራህ አይተሃል፣ ጣልቃ ሲገባ በህይወትህ አይተሃል። ስለዚህ ይሄንኑ ለልጆችህ አስተምረው። ደግሞ በጣም በሚገርም ነገር ፕሮግራም እያያዝክ በሳምንት አንድ ቀን አይደለም ያላቸው። ስትሄድ፣ ስትቀመጥ፣ በመንገድ ላይ ስትሆን ተጫወተው። ይሄ ታሪክ ይሁን፣ ዋና ነገርህ ይሁን። አንተ የተለየ ህዝብ ነህ። አንተ በቃ የቃል ኪዳን ህዝብ ነህ። ሌላ ሰው ቢጠይቅህ እኔ እስራኤላዊ ነኝ፣ አንድ እግዚአብሔር ብቻ ነው ያለው፣ እሱን ነው የማመልከው፣ እሱ ነው የሚገዛኝ፣ እሱ ነው የሚያስተዳድረኝ፣ እሱ ነው የሚያሰማራኝ፣ እሱ ነው የሚያወጣኝ፣ የሚያገባኝ። በቃ ይሄን ነገር ቁርጥ ባለ መንገድ ለልጆችህ ማውረስ አለብህ። አጫውታቸው፣ ሁሉ ጊዜ አጫውታቸው። በመንገድ ስትሄድ ታሪክህ የምታወራው ነገር ይሄ ብቻ ይሁን። በጣም የሚገርም ተደጋግሞ ነው የሚጻፈው። 6 ላይ አለ፣ 11 ላይ አለ እና ይሄን ነገር ደጋግሞ ነው የሚናገረው። በኦሪት ስርዓት ህግን አወጣላቸው። እንደ ህዝብ ለብቻቸው ተሰብስበው ከነአንን ወርሰው የሚተዳደሩበት ስርዓት ሁሉ አንድ ላይ ነው የተሰጣቸው። ትዝ ይላችሁ እንደሆነ አምሮ የአምልኮ ስርዓት አላቸው። ስትወጡ ከበር የምታገኙት ሁሉ እስራኤላዊ። ስለዚህ በአንድ ላይ ሆናችሁ ይህንን ስርዓት አድርጉት፣ ልጆቻችሁን አስተምሩ፣ ይሄ የእናንተ ኃላፊነት ነው እያለ ይነግራቸዋል። ስትወጣም በመንገድ ስትሄድም ይሄንኑ አውራው። እንዴት ነበረ ይሄ ነገር እንዲረዳቸው
ይሄ ማስታወስ ሁል ጊዜ ከነሱ ጋር እንዲሆን ምን ተጨማሪ ምክር መክሯቸው ነበረ ብንል 1 2 3 ነጥቦችን ማንሳት እንችላለን። የመጀመሪያው ነገር እግዚአብሔር የአምልኮ ስርዓትን ደነገገላቸው። በዛ የአምልኮ ስርዓት ውስጥ ልጆች ተሳታፊዎች ነበሩ። ግልጽ ነው። ስለዚህ በዓመት 2 ጊዜ 3 ጊዜ ለአምልኮ ሲሰበሰቡ የሚያመልኩበት ቦታ ሲሄዱ ልጆች አብረው ይሄዳሉ፣ ስርዓት ያደርጋል። እና እዛ ውስጥ ይህ ስርዓት ለምንድን ነው የሚደረገው ብለው ቢጠየቋችሁ የምትነግሯቸው ታሪክ ሊኖራችሁ ይገባል የሚል ሐሳብ ነው። ሌላው ነገር የመታሰቢያ ሐውልትም እንዲሰሩ አዟቸው ነበር። ትዝ ይላቸዋል። 2ቱን በጥቀስ እንችላለን። የመጀመሪያው ዮርዳኖስን የተሻገሩ ጊዜ ትዝ ይላቸዋል። ምን ብሎ አዘዘው ኢያሱን? ሄደህ እነኛ ካህናት የቆሙበት እግራቸው የቆመበት ቦታ ከወንዙ መካከል ያሉ 12 ድንጋዮችን መርጣቸው አንሱ። ያኔ ዮርዳኖስ በቆመ ጊዜ እና በተሻገሩ ጊዜ በደረቅ ምድር አልነበር የተሻገሩት። ከዛ 12 ድንጋዮችን መርጣችሁ አውጡ እና እነኛን ድንጋዮች ዛሬ በምታድሩበት ቦታ እዛ ሐውልት አድርጋችሁ ከማውት። ኢያሱ 4 ይመስለኛል። እዛ ላይ ከ1 እስከ 8 ይህንን ታሪክ ታገኛላችሁ። እና እግዚአብሔር የሚላቸው ነገር አለ። ልጆቻችሁ መጥተው ቢጠይቋችሁ ይሄ ድንጋይ ለምንድን ነው የተከመረው? ይሄ ሐውልት ከየት የመጣ ሐውልት ነው ቢሏችሁ ይሄማ እግዚአብሔር በታሪካችን ጣልቃ እንደገባ ምስክር ነው። በግብፅ ባሪያዎች ነበርን። በበረታች ክንድ እግዚአብሔር አወጣን። ማውጣት ብቻ አይደለም፣ ከዛ አልፎ ደግሞ ቀይ ባህርን አሻገረን። በምድረ በዳ መናን መግቦ ነው ያኖረን። ምንም አላሳጣንም። እሱ ብቻ አይደለም፣ ይሄ ዮርዳኖስም እግዚአብሔር ጣልቃ ባይገባ ኖሮ አይከፈልም ነበር። ይሄ ታሪካችን ነው። ለልጆቻችሁ ይሄንን ንገሩ። ታሪካቸው ውስጥ ብታዩ እንደዚህ አይነት ምሳሌዎች ብዙ ነበራቸው። ሳሙኤል ፍልስጤማውያን ባሸነፈ ጊዜ እስከ ዛሬ ድረስ እግዚአብሔር ረድቶናል ብሎ ይህን ቦታ ምን አለው ይላል? አበነዘር ብሎ ሐውልት ሰራ። እስራኤላውያኖች ታሪክ ነበራቸው። ስጋት ስላለው ነው እግዚአብሔር ቶሎ ስለሚረሳ፣ ይህን የማያውቅ ትውልድ ሊመጣ ስለሚችል አደራችሁ ይሄንን ነገር አስታውሱት። በጣም የሚገርመው ነገር ይሄንን ነገር ያዩበት መንገድ በጣም ቀጥ ባለ ነው። በታሪካቸው ብታዩ እስራኤላውያኖች ይህንን ሕግ በቀጭኑ ጽፈው እዚህ ግንባራቸው ላይ ያንጠለጥሉት ነበር። በዓይኖቻችን መካከል ይሁንል ስለሚል ያንን ስርዓት ለመጠበቅ ልብሳቸው ላይ ይሄ ሕግ ተጽፎ በዕቃ ውስጥ ተደርጎ ያንጠለጥሉት ነበር። ቤታቸው ስትገቡ በራፋቸው ላይ የተንጠለጠለ ነገር ነበራቸው። ስርዓቱን እንደዚሁ ለማድረግ ሞክረዋል። ግን ያንን ህብረት፣ ያንን አንድነት፣ ያ እውነተኛ የሆነው እግዚአብሔር የፈለገውን ግንኙነት፣ ያንን ሪሌሽንሺፕ ማስቀጠል አልቻሉ። ሁለተኛ ነገሥት ላይ የምታውቁት ቃል አለ። በጣም ሁሌ ሳነበው የሚገርመኝ ቃል ነው። ኢያሱ ከሞተ ካንቀላፋ በኋላ እግዚአብሔርንም ለእስራኤል ያደረገውንም ተአምር የማያውቅ
አዲስ ትውልድ ተነሳ። ሰምታችሁኛል? እግዚአብሔርን አያውቅም። ለእስራኤል ያደረገውንም ተአምር የማያውቅ ትውልድ ተነሳ። ሄዶ ሌላ አማልክትን የሚያመልክ ተነሳ። ስለዚህ ይሄንን እግዚአብሔር ደጋግሞ ያሳስባቸው የነበረ ስርዓት ነው። ከዛ ቀጥሎ በነበረው ታሪካቸው ውስጥ ልጆች የታሪኩ የስርዓቱ አካል ሆነው ነው የኖሩት። ሰንበትን እንኳን ሲያከብሩ የሰንበት ስርዓታቸው ውስጥ ልጆች በየቤቱ አልነበር የሚከበረው። ማታ ልክ አርብ ምሽት ሲሆን ሰንበት ሊገባ ሲል ይሰበሰባሉ እና እንዳውም አንድ ቦታ ምን የሚል ነገር አንብቤ ያለው የመጨረሻው ልጅ ነው የቤቱ የሚጠይቀው ለምንድን ነው ይህንን ስርዓት የምናደርገው ብሎ ይጠይቃል። በየሳምንቱ ማለት ነው። እና አባት መልስ ይሰጣል። ባሪያዎች ነበርን፣ እግዚአብሔር ጣልቃ ገብቶ ነው ያወጣን። እግዚአብሔር በተአምራት መርቶ ነው ያወጣን። እነኚህ ብቻ አይደሉም። የምሳሌን መጽሐፍ ብታዩ፣ መዝሙርን ብታዩ ልጆች ሁሌ ለነሱ የሚሆን ምክር ነበረው አይደለም? ልጄ ሆይ ስማኝ የሚል ቃል በተደጋጋሚ ታገኛላችሁ። ለልጆች የተዘጋጀ ብዙ ምክር ነበረው፣ ለአዋቂዎችም ጭምር። ልጅህ በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከሱ ፈቀቅ አይልም። ይሄ ያደነገገላቸው ስርዓት ነበረ። ከዛ በኋላ በስደት በሄዱበት ዘመን፣ በምርኮ አልፎ በተሰጡበት ዘመን የጀመሯቸው የምኩራብ አገልግሎት ከተጀመረ በኋላም ቃሉ ላይ ትኩረት ያደረገ ትምህርት ለልጆች በአግባቡ ይሰጥ ነበር። በተለይ የእግዚአብሔርን ቃል ከማጥናት አንጻር በጣም ብዙ ምክር መስጠት የወላጅ ኃላፊነት ተደርጎ ነበር የተቀመጠው። ይህንን ነገር በተደጋጋሚ ሲነገር እናያለን። አንድ ነጥብ እንይ። እንዴት ነው የአዲስ ኪዳን ህዝቦች የሆን ነው? እንዴት ነው አማኝ ነው? ለምንድን ነው አማኞች የተባል ነው? ለምንድን ነው ክርስቲያኖች የተባል ነው? ይህንን ነገር በደንብ መጠየቅ ያለብን ይመስለኛል። ስለ ልጆቻችን እምነትን ስለ ማውረስ ከመነጋገራችን በፊት ራሳችን ይህንን ጥያቄ በአግባቡ መጠየቅ ያለብን ይመስለኛል። ኪዳናችን እንዴት ነው የመጣው? ኪዳናችን ምንድን ነው ያደረገው? አዲሱ ኪዳን በእኛና በክርስቶስ መካከል፣ በእኛና በእግዚአብሔር መካከል የነበረው ስርዓት ምንድን ነው የሚለው የተወሰኑ ስርዓቶችን ማድረጋችን ብቻ ነው ክርስቲያን የሚያስብለን? ወይንስ የአኗኗር ዘይቤያችን፣ ኑሯችን፣ የህይወት አቋማችን፣ መግባታችን፣ መውጣታችን ሊለው የሚገባ ነገር ነበር ወይ? የቃል ኪዳን ሰዎች ነን እኛ። በቃ የተለየን ነን። የሚገርመው ነገር በአዲስ ኪዳንም ተለይተው የወጡ ማለት አይደለም እንዴ? ቤተ ክርስቲያን የተባሉት ተለይተው የወጡ ህዝቡ ውስጥ ነው የሚኖሩት። ምናልባት ከገዢዎቻቸው ጋር ሁሉ ተቀላቅለው ግሪኮች አሉ፣ ሮማውያን አሉ፣ አህዛብ አሉ። እዛ ውስጥ ግን ማንነታቸውን ጠብቀው እኛ የክርስቶስ ተከታዮች ነን፣ እኛ ክርስቲያኖች ነን፣ የተለየን ሰዎች ነን።
ክርስትና ይሄ ነው የሚመስለኝ፣ የእግዚአብሔር ብቻ መሆናችን። በህይወት መኖራችን አንዱ ስለ ሁሉ ሞተ። እንኪያስ ሁሉ ሞቱ፣ በህይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ዳግመኛ ለራሳቸው እንዳይኖሩ ስለ ሁሉ ሞተ። 2 ቆሮንቶስ ምዕራፍ 5 ላይ ስለ ሁሉ ከሞተ በህይወት ያሉት ለማን ነው የሚኖሩት? ስለ እነርሱ ለሞተውና ለተነሳው እንጂ ዳግመኛ ለራሳቸው እንዳይኖሩ። ምን ማለት ነው? ዳግመኛ ለራሳቸው እንዳይኖሩ። ክርስትና እንደዚህ አይነት ጥሪ ነው ያለ። በደንብ ለይተን ማሰብ፣ ለይተን ሁል ጊዜ ማሰላሰል ያለብን ጉዳይ ይሄ ጉዳይ ነው። ለራሳችን አለመኖር። ይሄ ከሆነ ምን መለያ ነበረን? የመጀመሪያው በደንብ ልብ እንድትሉ እኔ ቁጭ ብዬ ሳስበው፣ በምንድን ነው ለልጆቻችን እምነት ማውረስ ማለት ምን ማለት ነው? መጀመሪያም ራሴ ስጠይቅ የገባኝ ነገር ለካ የማንነት ጥያቄ ነው፣ የአይደንቲቲ ጥያቄ ነው። ለልጆቼ ማውረስ የምችለው ማንነት ነው። አንቺ፣ አንተ የተለየህ ነህ፣ የተለየሽ ነሽ። በቃ እንደ ሌላው ሊሆኑ አይችሉም። ሰምታችሁኛል? ይሄ ማለት ነው። እኔ በቃ ይህንን ጸለይኩ ለራሴ። ልጆቼ አይደንቲቲያቸው፣ ማንነታቸው ምንጩ እግዚአብሔርን መከተላቸው፣ የክርስቶስ መሆናቸው ይሆንላቸው። ተስማሙ? እግዚአብሔር ይርዳን። በእውነት ትልቁን ስዕል በደንብ እንድታዩ ትፈልጋለሁ። ወላጆችም አሳድጋችሁ የጨረሳችሁ ገና ለወደፊቱም ወላጅ የምትሆኑ ይህን ነገር ልብ በሉ። ማውረስ የመጀመሪያው ማንነትን ነው የምናወርሰው። ይህን ማንነት ካላወረስን ልጆቻችን ማንነት ከሌላ ቦታ ያገኛሉ። ልጆች እኛም ጭምር ማለት ነው ማንነታችንን ከተለያየ ነገር አንጻር ልንለካው ልንመዝነው እንችላለን። የመጀመሪያው ምን አለኝ ነው። ያለኝ ነገር፣ የሰበሰብኩት ነገር ማንነቴን ያሳያል። የምነዳው መኪና፣ የያዝኩት ስልክ የሚለው ነገር አለው። እውነት ነው። እንደዚህ ይታሰባል አይደል? በዚህ ዘመን ያለኝ ቤት፣ የማገኘው የሰበሰብኩት ሀብት ስለ ማንነቴ ይናገራል። ቀላል ሰው እንዳልመስልህ ማለት ነው። ግልጽ ነው። ማንነት ከውጭ እኔ በሰበሰብኩት ነገር ላይ ሊመሰረት ይችላል። እንዳትረሱ ይሄንን። እኛ ማንነታችንን ያገኘንበት ቦታ ለልጆቻችን የምናወርሰው እሱ ሊሆን ይችላል። እሱን መፍራት አለብን። አንዳንድ ሰው ባለው ቦታ ባለው ስልጣን ሌሎችን ለመቆጣጠር መቻሉ፣ ሌሎችን ማዘዝ መቻሉ ማንነቱን ይሰጠዋል። እውነት አይደለም? በቃ እና በየጊዜው ይህንን ሊያሳይ ይሞክራል። በጣም ሁላችንም ያለፍንበት ይመስለኛል። እኔ ብዙ ትዝ የሚለኝ ነገሮች አሉ። በቃ አንዳንድ ጊዜ ባለቤትኛ መሆናችንን ለማሳየት ያለንበት ቦታ የምናዘው እኛ መሆናችንን ለማሳየት ብዙ ስንፍጨረጨር፣ ብዙ አቅማችንን ስንፈጅ ነው የምንውለው። ሌላው ሶስተኛ ደግሞ
ሰዎች የሚሉኝ ማንነቴን ተጽዕኖ ሊያደርግበት ሊሰራው ይሞክራል። ስለዚህ ሁል ጊዜ ጆሮዬ ውጭ ነው ያለው። ሰው ምን ይለኛል? ሰው የሚያስደስተው ነገር፣ ሰው የሚፈልገው ነገር፣ ሰው የሚያጨበጭብልኝ ነገር ከየት አመጣለሁ? ይሄ ነገር የብዙዎቻችን ጭንቀት ነው። እነዚህ ነገሮች ማንነታችን ላይ የምንተጋለት ነገር፣ ምንለፋለት ነገር ምን እንደሆነ ያሳያል። ስለዚህ ሁል ጊዜ ቆም ብለን ልናስብ፣ ቆም ብለን ልንፈትሽ ይገባል። ለእኔ የከበረው ነገር፣ እኔ ማነኝ የሚገልጽልኝ ነገር ምንድን ነው? ይህንን በደንብ መፈተሽ ይጠይቃል። እግዚአብሔር ሕዝቡን የሚያዘው እኔ ማዕከላዊው የእናንተ ረሃብ፣ የእናንተ ጉጉት፣ መዳረሻ የኔ ማንነት ይሁን። በእግዚአብሔር ውስጥ የእግዚአብሔር በመሆናችሁ የምታገኙት ማንነት እርሱ የተሻለ ማንነት ነው። ምናልባት የዘመናችን ትልቁ ችግር ድንበር ማስመር የተቸገርንበት ዘመን ላይ ነው ያለ። እንደ አማኝ ጌታን እንደሚከተል ሰው በዙሪያችን በአቋማችን አንታወቅም። በማስመራችን ከዚህ በላይ ድንበር ማለፍ አይቻልም የሚል ማንነት የለንም። ይሄ ደግሞ እግዚአብሔርን የሚወዱ እግዚአብሔርን የሚታመኑ ልጆች እንዳናፈራ እንቅፋት እንዳሆን ስጋት አለኝ። የእግዚአብሔር ነን ወይ እኛ? ይህንን በጣም መጠየቅ እፈልጋለሁ። የእግዚአብሔር ነን ወይ? ማንነታችን ልባችንን የያዘው በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ያለህን ሁሉ አሟጠህ የምትፈልገው ነገር፣ የምትጓጓለት ነገር የእግዚአብሔርና የእግዚአብሔር መንግስት ጉዳይ ብቻ ይሁን። ይሄ ከሆነ ይህንን ለልጆች አስተምረው። ማስተማር ብቻ አይደለም፣ አብረህ ስትሄድ ተጫወተው። በቃ የምትጫወተው ነገር እሱ ይሁን። ልብህን የሚከፍለው ነገር አይኖር። ይሄ ወንጌል በነገራችን ላይ አሁን በ21ኛው ክፍለ ዘመን አልተሰረዘም። ሌላ አማራጭ የለንም። የጌታ መሆን በጣም ለአጭር ዘመን በዚህ ምድር ላይ ኮኖረ ለዘላለም የተጠራን ሰዎች ነን። ሰማችሁኝ? የዘላለም ቤት ያለን ሰዎች ነን። የተጠራ ነው ለእግዚአብሔር መንግስት ጉዳይ ነው። አይ ቲንክ ይለይልን መሰለኝ። ይሄ ነገር ቆርጠን ካልያዝን ልጆች የሚያምኑ ልጆች ማውረስ የምንቸገር ይመስለኛል። ያንንም መያዝ፣ ያንንም መጨበጥ፣ እዛም ጋር ስሜ ይጻፍ፣ እዛም ጋር ልጠራ ብለን እግዚአብሔርንም ተከትለን አይሆንም። እግዚአብሔር በፍጹም ልብህ ውደድ ተብለን የተጠራ፣ በፍጹም ልብ with all your energy፣ በቃ ባለህ ማንነት በሙሉ ውደድ። ይሄን ሲኖርህ ይሄን ደግሞ ተግባር ይጠይቃል። ስትሄድ ተጫወተው፣ ከልጅ ጋር የምታወራው ነገር ይሁን። እኔ እኮ ታሪኬ እዚህ ጋር አይደለም የጀመረው። ታሪኬ ውስጥ ይሄ ጣልቃ ገብነት ነበረ። ይህንን ማውረስ ያስችለናል። እኔ ቤተሰቦቼ አባቴ 7 ዓመቴ እያለ ነው የሞቱ። ስለዚህ አባቴን ብዙ አላውቀው። በእግዚአብሔር ቤት ውስጥ ግን ሰዎች ነበሩ። ቢገርማችሁ ነገር ህይወትን ሞዴል ሆነው እፊት ሆነው እየኖሩ ያሳዩኝ ሰዎች ነበሩ። ህይወት
ምርጫ ሲደላን ብቻ ሲተርፈን ብቻ ከላይ የምንደርበው ነገር ሳይሆን ማንነት ነው፣ የህይወት አቋም ነው። ከዛ ውጪ ሌላ ነገር ልንሆን አንችልም ብለው ሲኖሩ ያየኋቸው የሰበኩኝ ሰዎች አይደለም፣ ሲኖሩ ያየኋቸው ጠጋ ብዬ ያየኋቸው ሰዎች ነበሩ። አንዳንድ ነገሮች ለመወሰን አቅም ያሳጡኝ ማለት ነው። በቃ ሌላ ምርጫ እንደሌለኝ እንዲገባኝ ያደረጉ ሰዎች እግዚአብሔር ይባርካቸው። በሆነ ይሄ በጣም ወሳኝ ነገር ይመስለኛል። የህይወት ምርጫችን የህይወት አቋማችን የሚመሰረተው እግዚአብሔር ከኛ ጋር ባለው ጉዳይ ብቻ ነው። ያን ነገር ከሞላን የግድ እኮ ስልጠና የሚያስፈልገን አይመስለኝም። ከውስጣችን የሚወጣው ስናወራ ስንሰበሰብ ቤታችን የምናወራው ነገር ይሄው ነው የሚሆነው። ዘመናችን ግን ምንድን ነው የሚመስለው? እነዚህን ነገሮች አስበን እንጨርስ። ከመሆን ይልቅ መምሰል የጎላበት ትምህርትና ወይም መረጃና የዕለት ተዕለት ኑሮ የተፋቱበት ዘመን ላይ ያለን ይመስለኛል። በውጭም ብናየው በቤተ ክርስቲያንም ውስጥ ብናየው ይሄ ነገር የጎላ ነው በጣም። መረጃ ፈተና ቢመጣ ብዙዎቻችን ምን ወድቅ አይመስለኝም። እግዚአብሔር የበላይ ስለሆነ ብቻውን አምላክ መሆን በእኔ ህይወት ላይ በግል ህይወቴ ላይ ብቻውን አዛዥ እንደሆነ ያለኝ ተስፋ ብቻውን እግዚአብሔር እንደሆነ እነዚህ የተፋቱበት ዘመን ላይ ያለኝ ይመስለኛል። በጣም ራሳችንን ልንፈትሽ የሚገባው ልጆቼ ሞዴል መሆን እችላለሁ ወይ? እኔ ከማንነት አንጻር ይህንን ለይተው ያውቃሉ ወይ? የተለየን ትምህርት ቤት ጓደኞቻችሁ እንደዚህ ሊሆን ነው እንደዚህ ያደረጉ እኛ ቀረብን። ይቅርታ፣ እኛ የተለየን ህዝቦች ነን። እኛ እግዚአብሔርን የምንከተል ልጆች ነን። ይሄንን ቤተሰባችን ያውቃል ወይ? ማለት ይሄ ነገር አቋማችን ልጆቻችን ይሄንን ያውቃሉ ወይ? ሶሪ፣ እኛ የተለየን ነን። የኪዳን ህዝቦች ነን። በአዲስ ኪዳን ውስጥ ያለን የእግዚአብሔር ህዝቦች ነን። የእኛ ቤተሰብ እንደዚህ ነው የምንመራው። መተዳደሪያችን ጎረቤታችንን አይተን ሳይሆን እኛ በሌላ ስርዓት የምንመራ ሰዎች ነን። ይህንን ይላሉ። አንድ ሁለተኛ፣ እግዚአብሔርን በግል ይወዱታል ወይ? እኛ እግዚአብሔርን በግል እንወዳለን ወይ? ወሬያችን፣ ሐሳባችን፣ ታሪካችን ከእግዚአብሔር ጋር የተቆራኘ ነው ወይ? በየዕለቱ ይሄ ሐሳባችንን የገዛ የሞላው ይሄ ነገር ነው ወይ? ይሄ ከሆነ ልጆቻችሁ እናንተ የምትወዱት እናንተ ያከበራችሁትን ነገር ያከብሩታል። ይህንን ምንም እንዳትረሱ። በጣም ሀብትና ገንዘብ ብቻ አጓጉቶት የኖረ ሰው በእግዚአብሔር ላይ መደገፍን እግዚአብሔርን መውደድን ላያወርስ ይችላል። መውደዳችን ሌላው መገለጫው በእግዚአብሔር ላይ ያለን መታመን ነው። አማኞች ነን ወይ? ሁል ጊዜ ራሳችን አንዱ የምንገልጸው እንደዛ ብለን አይደል? አማኞች ነን ብለን ምንድን ነው የምናምነው ነገር? እግዚአብሔር እድል ፈንታዬ ነው። በቃ ሌላው ሌላ ምርጫ ሊኖረው ይችላል። ለእኔ ግን እግዚአብሔር እድል ፈንታዬ ነው። እንደዚህ የሚል አቋም አለን ወይ? ተስፋ የምናደርገው አማራጮች አሉን ወይ?
አባቶቻችን አንዱ ኑሮ ያስተማራቸውን ያስደነገጣቸው ነገር አለመማር ችግር አለው፣ ኋላ ያስቀራል። ስለዚህ ልጆቼ ትልቁ ኢንቨስትመንት ያለው ልጆቼ ራሳቸው ማስቻል። ትምህርት አንድ ያለህ ነፃ አውጪ እሱ ነው ወይንስ ጌታን ታምነ ነው የምትኖር? ይህንን ነው የምናወርሰው። በጣም መጠየቅ ያለብን ነገር ነው። እኛ ልብ የሞላ ነገር ልጆቻችን ይወርሱታል። ስለዚህ እግዚአብሔርን መውደድ ልጆቻችንን እናውርስ። ማንነታችንን የእግዚአብሔር መሆናችን፣ የተለየን መሆናችን፣ እንደ ሌሎች አለመሆናችንን ለልጆቻችን እናውርስ። ሌላው ደግሞ ተስፋ የምናደርገው የምንደገፍበት እድል ፈንታችን እግዚአብሔር ብቻ ነው። ይህንን ለልጆቻችን እናውርስ። እግዚአብሔር ይርዳን። እንጸልይና እንጨርስ።